እጅግ በጣም አሳዛኝ መንታ መንገድ ዜና ነው። ብዙዎቻችን ያዘን ነው ቢንያምን መሞት አለበት ወይም የለበትም የሚለው የብዙዎቹ አስተያየቶች ታይተዋል። ብዙዎቹ በኮመንት ሴክሽን ሲታይ ቢንያም መሞት የለበትም፣ ግን ዳይሬክተሩ ይሄን ማስተካከል አለበት፣ እሱ ከሌለ ብዙ መሞት ያለባቸው እያሉ ለምንድን ነው ቢንያ የሚሞተው የሚሉ ብዙዎቹ ድምፅ ሆኗል። ከዛ ድምፅ አንዱ የኔም አንዱ ድምፅ ነው ማለት ነው። ስለዚህ ማነው ቢንያም ሞተ ወይ አልሞተውም የሚለውን አሁንም ብዙዎቹ ያው ታግቷል የሚልም አለ። አንዳንድ ምንጮች አይ ሞቷልም የሚሉ አሉ። አሁን የወጡ ነገሮች አሉ አይ አልሞተም ታግቷል እና የት እንደተወሰደ የት እንደተቀበረ እዛ ብንትኑ ሲመታው ይውደቅ እንጂ ነፍሱ አልወጣችም እና አልሞተም። ስለዚህ ታግቶ ነው የሆነ ቦታ አስቀምጦት ነው የሚሉ አሉ። ብዙዎቹ ከአፌት ጋር ያገናኙትም አሉ፣ ያላገናኙትም አሉ። አስተያየት ሰጪዎች ያፌት እንዲገደል ትዕዛዝ አልሰጠም፣ እሱ ጋር እንዲቀርብ ነው እንጂ ምናልባት የያዘው ልጅ ትንሽ ታግሎት ነበረ። አንደኛው መጣው ጥሎት ነበረ። በነገራችን ላይ ቢኒ ወንዳ ወንድ ነው። በጣም በቃ ካች 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 ነው የሚያደርጋቸው እና በቦክስም በካልሲውም በምንም አድርጎ አተራራምሶ ያው ያኛው ጥሎት ነበር። በእርግጥ ማንኛውም ሰው ተደራጅቶ እንደዚህ አይነት ማጅራት መቺ ሲመጡ አንዳንድ አይደለም የሚመጡና ተደራጅቶ ነው። አንዱ ቀደም ብሎ ይመጣል፣ አንዱ ከመሀል፣ አንዱ መጨረሻ፣ አንዱ ከጎን፣ አንዱ ከዛ ከምዕራብ፣ ከደቡብ፣ ከሰሜን እንደዚህ አድርገው ነው የሚመጡት። እያንዳንዱ ቢመጡ ኖሮ እያንዳንዳቸውን እዛ አሽቀንጥሮ ይጥላቸው ነበረ። ግን እንደዛ አይደለም የመጡት እነሱ። ያው አንዱ እንትን አሉት እንደዛ አልመጥማው ያው አንዱ ሳያስበው ነው እንግዲህ ትንሽ እንትን ያለው ከዛ ወደቀ። ያው በእርግጥ ደምም አይተናል፣ ግን አልሞተም፣ ታግቶ ነው የት እንደተወሰደ የማይታወቅ። ቤተሰቦቹ ተደውሎ ያው እንደሞተ ነው ተነገራቸው። ብዙዎቹ እንደዛ ነው የሚሉት። ግን መሞት አለበት ወይ? በእርግጥ የለበትም። ለምንድን ነው የሚሞተው? የሚሞቱ ብዙዎች አሉ ማለት ነው። ስለዚህ እንደው መሞት አለበት መጀመሪያ ያፌት ነው። እውነት ለመናገር ብዙ ግፍ የሚሰራ እሱ ነው ማለት ነው። እንደው እሱ ሞቶ ሌሎቹን መተንፈስ አለባቸው፣ እንደፈለጉ መሆን አለባቸው። ሁሉም በየፊናው አሁን እንትን እያለ ነው ማለት ሰቀቀን ውስጥ ናቸውና ተሳቀው ስለሚኖሩ ትንሽ እንደው ዳይሬክተሩን እሱን አሳርፎ ሌሎቹ እንደፈለጉ የተወሰነ ጊዜ ህይወታቸው በደስታ መርቶ ከዛ በኋላ የሆኑትን ቢሆኑ ይህን ይመረጣል ማለት ነው። እንግዲህ ትላንትና ባየነው ያፌት እስር ቤት አንድ ቀን ብቻ አድሮ ነው የወጣው። እሱን ይህን ያክል ምን አይነት ተጽዕኖ ፈጣሪ ነው የሚለውን ይህም ህጉ እኔ ሁሌም እላችኋለሁ የሆነ ነገር ሲታይ ድራማ ብቻ አይደለም፣ ዋናው የሆነ የምንወስደው ነገር አለ በዛ ድራማ ውስጥ እና ይህ ሰውዬ ምን አይነት ሰውዬ ነው? እንደዚህ አይነት ሰዎች አሉ ብዙ ጊዜ በሚዲያ ሲታይም ያው አንዳንድ የብዙ ወራቶች ይፈረድባቸዋል በሚዲያ ምትላል ይሄን ወንጀል የተፈጸመው ሰውዬ በዚህ ያክል እንትን ብሏል ምናምን ይባላል። ነገር ግን ትንሽ ቆይቶ በዋስ ወጣ፣ በሆነ ነገር ወጣ። በአንዳንዴ ደግሞ በወጣበት ምክንያት ያው ሳይታወቅ መውጣቱ ብቻ የሚሰማ ጊዜ አለ። አንዳንድ ይሄን ያክል ፍርድ ተፈረደበት ይባላል፣ ግን ፍርዱ ጨርሷል አልጨርሰውም ሌላ ጥያቄ ነውና ቶሎ ይወጣል። ትናንትና ያፌት እኔ ያየሁት በዚህ ነው ማለት ነው። አንድ ቀን አድሮ ወጣ። ግን ከዛ በፊት ስለ ህጉ ሲያወሩ ምን ይሉ ነበረ? አዲሱ የገባው ጠበቃ እዛ ቤት የገባው እንትኑ እንደ መጀመሪያው በብር የሚታለል አይደለም። በቃ በጣም ራሱ አምኖበት ነበረ ያፌት። እንደ መጀመሪያው አይደለም፣ ይሄ በክፍያ ምናምን የሚታለል ነገር አይደለም። በጣም ጠንካራና እንትን ነው ሲሉ ነበሩ አይደል እንዴ? ከዛ በኋላስ አንድ ቀን አሳድረውት መጡ። ቢኒም ተናግሯል። እንደ መጀመሪያው አይደለም፣ በብር እንደዚህ የሚሸውና መስሎት ነው ጠፍር ነው የሚያደርጉ ብሎ ሰሞኑ ህግ እንዳለ ሲዝት ነበረ። ነገር ግን እንደዚህ አይነት ነገር ነው የበዛው። ኖርማን ከዚህ ከድራማው ስንወጣ ማለት ነው። በቃ ሀብታም ነው፣ ታዋቂ ነው፣ የሆነ እንትን አለው። ስለዚህ ዝና ነገር ሀብት ነገር አለው፣ የድርጅት ባለቤት ምናምን ነገር ነው። ስለዚህ ይህ የሚታወቅ ሰውዬ በእርግጥ ፐብሊክ ላይ ባይታወቅም ብዙ በውስጥ ነው የሚያውቁት ከባለንትኖች ከመጀመሪያዎቹም እዛ ካሉ ከዳኞቹም ይሁኑ ከእስር ቤቱ ካሉ አመራሮች በስራው ይሁን ብቻ በሆነ በሚተዋወቃቸው ነገሮች አሉ። የራሳቸው ኮድ ሊኖራቸው ይችላል አይደል እንዴ? እሱ ያዘዘው ነው የሚሰሩት ነበረ። ይህ ሰው ታዋቂ እንትን ስለሆነ ነው። ገብታችሁ አይደል? ሌላ አንድ ቀን ታስሮ
አይወጣም ነበረ። ይህን ያክል ያደረገ ሰው በወንጀል የተያዘ ሰው አንድ ቀን ብቻ ታስሮ መፈታት ህግ እንደሌለ ነው። የኢትዮጵያ ህግ ነው ያየ ነው እዚህ ውስጥ ማለት ነው። በአንድ ቀን ይፈታል ወይ ልትሉን ትችላላችሁ። አይ ላይፈታ ይችላል፣ ግን አንድ ቀን ሊፈታም ይችላል። ብዙ ሰው አያውቅም። ምናልባት ሰሞኑ ሚዲያ ላይ ካያችሁ ከዚህ በፊት 2 ልጆች የገደለች አዲስ አበባ ላይ ስትጠፋ በጫካ ውስጥ ተያዘች ልጅ አስታውሷቻት። እሷ የሞት ፍርድ ተፈረደባት ተባለ። እናታቸው የሞተች ከአባታቸው ጋር የሚኖሩ 2 አንድ ወንድና አንድ ሴት ትንሽ ቆንጆ ልጆች ማድሪክ ካስታወሳችሁ ማለት ነው። ሁለቱም እንግዲህ ያው በጣም በሚዘገንን ሁኔታ ነበረ እንትን ብላቸው ስታመልጥ በጫካ ተያዘችው። ከዛ ተወሰነ ጊዜ ዜና ወጣ፣ የሞት ፍርድ ተፈረደ ተባለ። እንደው ሰሞኑን እንደ አዲስ ጀምረውት ነበረ። ብዙ ጊዜ እንደዛ አይነት ይፈረዳል፣ ግን ተፈጽሟል አልተፈጸመም የሚለውን ይሄን ጥያቄ አይመለስም፣ ወይም ደግሞ ይሄን ዜና አይሰማም። የት ደረሰች እቺ ልጅ? ሁለቱም እንትን ያለቻቸው ልጆች እና የእሷን ፎቶ አንድ ላይ ወጥቶ ነበርና እየተሽከረከረ ነበር ሚዲያ ላይ። በቅርብ 1 ሳምንት አይሆንም፣ ግን የታሰረች ወይም የተያዘች አመት አይሞላም፣ አኪድ ይሞላል። ስለዚህ አባታቸው ስራ እንደወጣ ደሞዝ ነው ምናምን ካልሰጠኝም ብቻ ይሆን ነገር ብላ ነው እናታቸውን ሟች የሆኑ ልጆች በዛ መልኩ በሚዘገንን መልኩ እንትን ብላ ያው ሞትስ እንትን ፍርድ ተፈረደባት ተባለ። ከዛ በኋላ ተፈረዳ ይሄን ዜና አልወጣም፣ ብቻ ተፈረደባት የሚለው ነው። እና ብዙ ነገር አስታወሰኝ፣ በተለይ ስለ ሀገራችን ስላለው ስለ ፍትህ ፍርድ ቤት ያለው ፍትህ አለው ወይ ምናምን ያፌት ገብቶ ሲወጣ እኔ ስለ ሀገሬ ነው ያልኩኝና ያው አሳሰበኝ። በቃ ትክክል ነው፣ ያሳዩትም እንደዚህ ነው፣ እንደ ያፌት ነው። በተለይ ደግሞ እንደዚህ ታዋቂ የሆነች ሰዎች እስር ቤት ዝም ብላችሁ ገብታችሁ ያው ዘይራችሁት ነው፣ የዝያራ ነው የመጣኸው አለው ያክስቱ ልጅ። ሰምታችሁ አይደል? ወጣለው ቤት እናወራ ስለው የሆነ ነገር እዚህም ሆነ የሆነ ነገር ታረግልኛለህ ሲለው፣ እንዴ አይ በቃ ቤት እንመጣለሁ ቤት እናወራለን ሲለው፣ ልትመጣ ነው እንዴ? የዝያራ ነው እንዴ የመጣኸው ነው ያለው። ሰላምታ ነው የመጣኸው እንደዛ ነው። ስለዚህ አንዳንድ ሰዎች አንድ ቀን ይገባሉ ያስመስላሉ፣ መልሰው ደግሞ ይወጣሉ። በቃ ይሄ የማታው ልክ እንደ ሀገር እንትን ነው ያን ያየሁበት ሆነን ለመናገር እና በዛ መልኩ እኔ ወስጄዋለሁኝ። ቢኒ ደስ ብሎት ቤተሰቡ አበስሮ ያፌት መታሰሩን የሁሉም ነግሮ ደስታ ሳይጨርሱ ያው በመሀል የተከሰተ ነገር ግን ያፌት ሰዎች አይደሉም ያደረጉ አይመስለኝም። የኔ ብቻ ሳይሆን የሁሉም ነው። እና ማን ጥላት አለበት ብትሉኝ ምናልባት ከትንትና ይሄ ማን ነው ከአዲሱ ከቢኒያም ከናታ ጓደኛ ከእናቷ ድርጅት አላት አይደል? አታ ያፌትን ድርጅት ከሱ የተያዘ ነው የሆነ ወንጀል ነገር ምናምን አለ። ሴትዮዋ ብዙ ጊዜ እንትን የምትለው ለሱ ነው። ከዛ የተያዘ ነገር ስላለ እኔ የሚመስለኝ ከዛች ሴትዮዋ ነው እንጂ ያፌት አይመስለኝም። እሱ ይዛችሁት ታመጣላችሁ ነው ያለው። ያው ይዘው ፊቱ ድረስ እንዲህ ያቀርቡለት ነው ትእዛዝ ሰጠው ነበረ። ነገር ግን ይሄ ከአፌት ጋር የሚያዝ አይመስለኝም። ከናታ ከአዲሱ ጓደኛው ከፍቅረኛው እናት ጋር ድርጅቱ ከዛ የተያዘ የነዛ ሰዎች ይመስለኛል። ሴትዮዋ እጇ ረጅም ነው አሉ ነው እንግዲህ። ሌላው የኤፍራታ ይሄን ያክል ብር አሁን ሊመልስላት ነው። ብሩ አሳዘነኝ። ይሄ ሁሉም ብር ግን ማን ነው የላከው ነው? ያን ብር እንደሚያስፈልጋት ከቤዛ ውጪ ለሚያውቅ ሰው የለም። እንዴት እሷ ጋር ሄደ? ማን ነው ብሩ የላከው? ያፌት ነው? ያው እሷ ያው ምንም የተጠራቀመ ቢሆን አያምናትም ያፌት በፍጹም ማለት ነው። እንዳለችው ከሆነ ግን ይሄን ብር የመጣው ከየት ነው ነው የኔ ጥያቄ። ከማን ነው ነው? ከናታ ነው? ቤዛ ካላወቀች ማን ነው ይሄን ብር እንደሚያስፈልጋት? ወይስ ያፌት ነው? ሰሞኑ ብር ስለጠለቀችው ከሱ ጋር ደግሞ ለመሄድ ፍቃደኛ ስላልሆነች ይሄ ገብቶት ነው በጓሩ የሰጣት። ከሰጣትስ እንደገና መልሶ ለምን ያፋጥጣታል? ለመፈተን ነው? ይሄ ያልገባኝ የኔም ጥያቄ ነው፣ የሁላችንም ጥያቄ ነው። እንግዲህ ያው ብሩ ፈለገችው የራሷ ምክንያት አላት።
እኔ የወሰድኩት ምናልባት ከእናቷ ደም ዲኤን ልጅና እናት እሷን ለማረጋገጥ ይመስለኛል እንደኔ ከሆነ። ግን የእውነት እንደዛ ከሆነ ግን ቤት ብሩ ኬት መጣ ነው የኔ ጥያቄ። ኬት መጣ ብሩ? ማን ነው ላከው? ቤዛ ካላክችው ሌላ ማንም የሚያውቅ ሰው የለም። ያፌት እንግዲህ እስር ቤት ነው ያደረው። ይህም ሌላ ኩዌሽን ማርክ የጥያቄ ምልክት ያስነሳል ማለት ነው። አዎ እንደዛ ነው እንግዲህ ብሩም ምንጩ እንትናለን። ግን ዋናው ቢኒ መሞት የለበትም ነው የኔ ጥያቄ። አዎ የለበትም፣ ጭራሽ በፍጹም የለበትም። እሱ ከሞተ እንግዲህ ያው ድራማው እየተበላሸ ነው የሚመጣው። ሞት ካለበትም ያፌት ነው። ምክንያቱም በትንሽም ቢሆን ንጹህ አየር መተንፈስ አለባቸው የሰዎች እንደዚህ እየተሰቃቁ። ቢኒ ሲሞት ደግሞ አስባችሁታል? ሞር የሚመጣላቸውም በእንትኑ የዚህ ሰውዬ ነው እሱን አጠቃው የሚል ነው የሚመጣላቸው። ከዛ በኋላ ደግሞ እነሱም እየተሰቀቁ ነው የሚኖሩት። ይሄ ፌር አይደለም። ዳይሬክተር ማስካከል አለበት። እናንተ ሞቷል ብላችሁ ብታስቡም መተንሰት አለበት። መቼ ሞተ በሉኛ አስነሱት። ይሄ ነው ያለው ነገር። ያው ኦዲየንስ አክብሩ። ኮመንት አይታችሁ የሁሉም ሀሳብ ተመሳሳይ ስለሆነ ቢኒ መሞት የለበትም። ከሞተም ተነሳ በሉት። ባይ ባይ።